ምንም 666 ነው የምሆነው ፈጣሪ ካልፈረደልኝ። ልጆቼን እንደዚህ ተናግረው ሰይጣንን ማምለክ ጀምራለሁ። ልጆቼን እንደዚህ ተናግረው ፈጣሪ እሱ የፈጠረውን ልጅ ማይሰማ ደንቆሮ መሀይ ይረገጣል። ሰላም እንዴት ናችሁ? ይቺ ሀቢባ የምትባል ሴት የምትለዋን ሰምታችኋታል። ልጇን ሰርበውባት ልጄ የሰደቡት ሰዎች አንድ ነገር ካላደረገልኝ ፈጣሪ የለም ብዬ ወስኜ ሰይጣን አመልካለሁ እያለች ፈጣሪን እያስፈራራች ነው ማለት ነው። ማስፈራራት ለምዳለች። የመዳም ቅመሞችን ማስፈራራት ለምዳ አሁን አላህ ልታስፈራራ ደግሞ ተነሳች። የመዳም ቅመሞችን አይታችሁ እንደሆነ ላይቭ ላይ 8000 ሰው 7000 ሰው አስቀምጣ እዚህ ላይቭ ላይ ካልመጣሽ ፎቶሽን አወጣለሁኝ ፎቶሽን እዘቀዝቃለሁ እያለች ለምዳ ነበርና አሁን ደግሞ ፈጣሪ እንደዚህ ካላደረገልኝ ሰይጣን አመልካለሁ እያለች በሰይጣን እያስፈራራች ነው። በጣም እኮ ይገርማል። የኔ ጥያቄ ለማንኛውም ሼር አድርጉልኝ። በጣም እንደምታስጠላኝ ንገሯት። ባለጌ እንደሆነች ንገሩልኝ። ሼር አድርጉልኝ። የኔ ጥያቄ ልጠይቃት ነው። ጥያቄ ምንድነው? እስከዛሬ የምታመልኪው ማንን ነበረ? በእኔ እምነት አንቺ እስከዛሬ የምታመልኪው ሰይጣንን ነው። እንደዛ ያልኩት ለምንድነው? አንድ ሃይማኖተኛ ነኝ የሚል ሰው ሙስሊምም ሆነ ክርስቲያን ሃይማኖቱ የሚያዘውን ይታዘዛል፣ የሚከለከለውን ይከለከላል በቻለው መልኩ። አንቺ ግን እስከዛሬ እኔ ሳይሽ ሁላችንም ስናይሽ ሙስሊም ነኝ ታያለሽ፣ ግን አንድም ቀን ሙስሊም የሚታዘዘውን ነገር ስትሰሪ አይተናናቅም። ስራሽ ሁሉ ሙስሊም የሚከለክለውን በተቃራኒ ነው የምትሰሪው። ስለዚህ ይሄ ደግሞ የሰይጣን አምላኪዎች ስራ ነው። ስለዚህ እስከዛሬም አንቺ ሰይጣንን ነበር ስታመልኪ የኖርሽው እያልኩሽ ነው። እንኳን ደረሰብሽ፣ እንኳን አለቀሽ። ሀቢባ ልጅሽ መስማት አይችልም፣ መናገር አይችልም፣ ተብያለሁ፣ ተሰድቧል፣ ተረግጧል ብላ በዚህ ልክ ወጣ እያለቀሰች ማየቴ እጅግ በጣም ቢያሳዝነኝም እምነቴን እቀይራለሁ 666 ሆናለሁ ፈጣሪን ያልኩትን ካላደረገልኝ ያለችው ነገር ግን እጅግ በጣም አስገርሞኛል። ሀቢባ በደንብ አዳምጥ። እንደው የፍልስጤም እናቶች ምን ሆነው ይሆን ልጆቻቸው እንኳን ተሰድበው ይቀርና የመኖር ተስፋቸው ተነፍገው እንዳይኖሩ በፍርሽራሽ በፎቅ ፍርሽራሽ እየወጡ እየተቀበሩ እነሱ ምን ሆነው ይሆን? እንደው ከፍልስጤም እናቶች እንዴት መማር አቃተሽ? በርግጥ ለልጅሽ ብዙ ዋጋ ከፍለሻል። ልጅ እኮ የፈጣሪ ጸጋና ስጦታ ነው። አንቺ ደግሞ ከዚህ የባሰ የምትሆኝ ከሆነ አላህ ስቃይሽን እንዳያበዛው ልጅሽን እንዳይነጥቅሽ በላ እንዳያመጣብሽ ምኞቴ ቢሆንም ብትጠነቀቂ ግን መልካም ነው። መጠንቀቅ የመሰለ ነገር የለም። አንዳንዴ ከልክ በላይ ማዘን ሌላ ሀዘን ለግድናና ሌላ ጨምርብኝ እንደማለት ነው ይባላል። ይሄ ወንድማዊ ምክሬ ነው። ውድ እህቴ ሀቢባ ተጠንቀቂ። ቢ ኬርፉል። አንድ ጊዜ እዚህ ጋር እናዳምጥ እስኪ። ይትሙት በቃ ሀቢባ ማድረጋችን እንደፈጣሪ እሱ ፍርዱን ካልፈረደ ፈጣሪ የለም ማለት ነው። ፈጣሪ የሚባል ነገር የለም ከዚህ በኋላ። እኔ ሰይጣን አምላኪ ነው ሆኖ ሀቢባ ታይ አዎ ልጅ ስስብልት መሆኑን እናውቃለን ሁላችን። በዚህ ልክ ግን ፈጣሪ ጋር መደፋፈር ከምንም አንድ ጤነኛ አእምሮ ካለው የማይጠበቅ ነው። ብዙዎች እናቶች ብዙዎች አባቶች ልጆቻቸውን 3-4 ከአንድ ቤት አጋድመዋል። አፈር ውስጥ ላይመለሱ ሄደዋል። እነሱ እንኳን ፈጣሪን በዚህ ልክ ይህን ካላረክልኝ ይህን አረጋለሁ የለህም ማለት ነው ወይም ደግሞ ሰይጣን አመልካለሁ ብለው ከቁጥጥር ከገደብ ውጭ ሆነ ከቁጥጥር ውጭ ሆነ ንዴት ሲናደዱ አይተን አናውቅም። ነገር ግን ጥሩ ስራሽ እንዳለ ሆኖ ይህንን ያመጣብሽ እውቅናና ፍምስናሽ ነው። ፈጣሪ እንድትተረተሪና ፈጣሪ ጋር የፉክክር እንድትገቢ ያደረግሽ ማለት ነው። ለዚህ ስራሽ ግን ምናልባትም ፈጣሪ የበለጠ ነገር እንዳያደርግብሽ አሁኑኑ ምህረት ብትጠይቂና እስትግፋር ብታደርጊ የተሻለ ነው ብዬ ነው የምመክርሽ። አስተውሉ። ልጆች ይሰደቡ እያልኩ አይደለም። ነገር ግን ስድብ አይለጠፍባቸው ይፈለገ ቢሆን ማለት ነው። ይህ ደግሞ ፈጣሪን እንድንፎካከረው የሚያደርገን ወይም ደግሞ ፈጣሪን ከነመኖሩ አለ የለም ውስጥ እንድንገባ አያደርሰንም። መጀመሪያ ከልብ ሆኖ ፈጣሪን ይቅርታ ጠይቀዋለሁ። ለምን ፈጣሪን ነው ያስቀየምኩት፣ እሱን ይቅርታ ጠይቀዋለሁ። ይሄን ስል ደግሞ ለተከፋችሁ ሰዎች ደግሞ ላዘናችሁ ሰዎች ደግሞ ይቅርታ አላችኋለሁ። እሺ በጣም ይቅርታ፣ ስሜታዊ ሆኜ ነው በጣም እና ፈጣሪን ይቅርታ ጠይቀዋለሁ። እሱ ይቅር ብሎኛል። እሱ ይቅር ባይ ነው። ይቅርታዬን ተቀብሎኛል እና እናንተንም ደግሞ ይቅርታ ብያችኋለሁ። አመሰግናለሁ። እሺ የታለች ጀለሴ ታዲያ?
እየሰጠሻት እኮ ነው እውነት ለምን በጣም አበዛችሁ አረፈደች እኮ ምክንያቱም እዚህ ጋር አሁን ቁጭ ካለን እኔና ፋሲካ በነገርሽ ላይ